በቁርባን ካገባ በተክሊል ካገባ በኋላ አብዛኛው ሰው የሚፋታው በምን ይመስላችኋል? እውነት ቅዱስ ቁርባኑ አይበልጥም ነበረ? ስለሱ ሲባል ትዳር እንኳን ማጽናት አቅቷቸው እንደዚህ የተፋቱት ለምንድን ነው ሲያስቡት? እንዴ እልሃቸውን እኮ ነው ያስበለጡት ከቅዱስ ቁርባኑ በላይ። ይቅራ ይላሉ። ቆርበዋል እኮ። ከፍቺ ላይ የማይቸኩሉት በድንግልና የተጋቡት ናቸው። ምክንያቱም እሷም የምታውቀው እሱን ነው፣ እሱ የሚያውቀው እሷን ነው። በጣም ነው የሚዋደዱት። ሌላ አካል አያውቁም። እዚያም ሆኖ ደግሞ ሰይጣን ይገባበታል አሉ። እንደዛ ሆኖ የተፋቱ ግን ሬር ነው የመፋታት እድላቸው። የመጀመሪያ ጊዜ የምታውቀው ያን ባሏን ስለሆነ ሌላ ወንድ ስለማታውቅ አንድና አንድ ልቧን የምታሳርፈው እሱ ላይ ነው። ትልቅ ባይዘው ትልቅ ቻንስ አለው በድንግልና መጋባት። እንዴት ቅዱስ ቁርባን አንሶ እልሃቸው በልጦባቸው የገጠማቸው ችግር በልጦባቸው ባሏ ከሌላ ስትጋባ ወይ ሚስቱ ከሌላ ወንድ ጋር ስላመነዘረች ወይ ገንዘብ ላይ ስለተጣሉ ወይ ቤተሰብ መሃል ጣልቃ ስለገባ ቅዱስ ቁርባኑ እንዴት አንሶ ይገኛል? ስለሱ ሲሉ እንኳን ፍቺን አይተውም፣ እልሃቸውን አያበርዱም። አይ የፈለገ ነገር ቢመጣ ከቅዱስ ቁርባን አይበልጥም። ጌታችን መስቀል ላይ ሆኖ ሲወጉት ይቅር በላቸው ብሏል። ጌታን ስጋና ደም ከተቀበልኩ በኋላ ባሌ ቢወጋኝም ይቅር በለው ነው ልል የሚገባኝ። ስትወጋኝ ሚስቴ ይቅር በላት ልላት ነው የሚገባው እንጂ ልፈታው አይገባም ብሎ እልሃቸውን ስለ ስጋው ደሙ ሲሉ ማብረድ ነበረባቸው። ግን እንዳለ ከቆረቡ በኋላ ከተጋቡ በኋላ የሚፋቱ ቅዱስ ቁርባኑን እንዳሳነሱ ነው የሚቆጠረው። ንስሐ ሲገቡ በእውነት ከመስከረም እስከ መስከረም ያለውን ጾም ቢያዟቸው ደስ ይለኛል። እኔ ፈራጅ ሆኜ አይደለም፣ ስለ ስጋው ደግሞ ክብር ስል ነው። ከመስከረም እስከ 364 ቀን በሄዱክ አቆጣጠር ስለማስብ ነው። እኔ ብዙ ጊዜ 364 ቀን ጾመው በቀን እኮ ነው ምንም ስጋ ሳይበሉ ስለ ክርስቶስ ስጋና ደም ሲሉ ይቅር በለኝ ቢሉ ምናልባት ይሻላል ስለ ሕሊናቸው ሲሉ ነው። እግዚአብሔር አያምጣብን። እስቲ አስቡት። ያንን ሲቀበሉ እኮ ተማምለው እጃቸውን ጭነው መስቀል ተደርጎባቸው ቅባሜሮን ተቀብተው መሐላ ተደርጎ ላትከዳኝ ላልከዳት ቢቸገር ቢያጣ ቢነጣ ቢታመም ምን ቢል ላልከዳው ላልከዳት ተባብለው ነው። መሐላውን ታውቁታላችሁ። ከዛ ሲፋቱ እልሃቸው በለጠባቸው። ከዚህ ሁሉ መሐላ ከቅዱስ ቁርባኑ በለጠባቸው ማለት ነው። ከዛ ደግሞ በፍርድ ቤት መካሰስ ያዝ እንግዲህ በስልክ መጠዛጠዝ ሲገናኙ መገለማመጥ አልበቃ ብሏቸው ደግሞ በክርስቲያኑ ነው የሚበሰው። ይሄን ደግሞ እምላችሁ መንፈሳዊ በሚባሉት ይቅርታ ክርስቲያኑ ስለሆኑ ነው የሚጋቡት። ግን መንፈሳውያን ናቸው በሚባሉ ዓለማዊ የነበሩ ሆነው አይ በቁርባን እንጋባ የሚሉትስ እሺ ሳያውቁት ነው የገቡት። ግን አይቀርላቸውም። 10ቱን ትእዛዛት ስላላወቅ ነው አይቀርልንም እንደሚባለው ማለት ነው። አትስረቅ የሚለውን ስላላወቀው መስረቅ ኃጢአት አይደለም አይባልም። ላንተ ስታውቀው ኃጢአት ነው፣ ሳታውቀው ፍርድ ነው። በህሊና ይፈረድብሃል። መስረቅ ኃጢአት መሆኑን ታውቃለህ። አሕዛብም ያውቃሉ ይሄንን። ንብረት